ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 9 ማትስ ዩኒት 9 ስታቲክስ ኤንድ ፕሮባቢሊቲ የሚለውን ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች ሼር እንዳደረግልን ላይክ በማድረግ ጀምሩ። በዛሬው ቪዲዮችን ስለ ስታቲክስ እና ስለ ፕሮባቢሊቲ የምንማር ይሆናል ማለት ነው። ስታቲክስ ማለት ብራንች ኦፍ ሳይንስ ነው። የሳይንስ ብራንች ነው፣ ነገር ግን ስለ ዳታ አያያዝ የሚያጠና የሳይንስ ፓርት ነው ማለት ነው። ስታቲክስ ኢዝ ሳይንስ። ስታቲክስ የምንለው ሳይንስ ነው ኦፍ ኮሌክቲንግ፣ መሰብሰብ፣ ኦርጋናይዝ ማድረግ። መጀመሪያ ኮሌክት እናደርጋለን። መጀመሪያ ዳታውን ኮሌክት ነው የምናደርገው፣ እንሰበስበዋለን። ከዛ የሰበሰብነውን ዳታ ደግሞ ኦርጋናይዝ እናደርጋል ማለት ነው፣ እናዋቅረዋለን ማለት ነው። በቅደም ተከተል እናስቀምጠዋለን ማለት ነው። ከዛ ፕሬዘንት እናደርጋለን፣ ለሚመለከተው ክፍል ማቅረብ ማለት ነው። ከዛ በኋላ አናላይዝ እናደርገዋለን፣ መመርመር ማለት ነው። የሰበሰብነውን ዳታ እንመረምረዋለን። ከዛስ ኢንተርፕሬት እናደርገዋለን። ከዛ ደግሞ ኢንተርፕሬት ማለት ወደ ስራ እንቀይረዋለን ማለት ነው። ሶ ዛት ዋን ካን ሜክ ጀነራላይዜሽን። ከዛ በኋላ ከዛ ዳታ አንድ ሰው መረጃ መውሰድ ኦር ደግሞ ጀነራላይዝ ማድረግ ማጠቃለል ይችላል ማለት ነው። ኮሌክሽን ኦፍ ዳታ ነው መጀመሪያ ስቴፕ ኢን ስታቲክስ። ስታቲክስ ላይ ስቴፖቹ መጀመሪያ ኮሌክሽን ኦፍ ዳታ ነው። ዳታ እንሰበስባለን። ከዛ ከሰበሰብን በኋላ ኦርጋናይዝ እናደርጋለን፣ እናዋቅራቸዋለን። በቅደም ተከተል ስርዓታቸውን እናስይዛቸዋለን። ከዛ ፕሬዘንት ለሚመለከተው ክፍል ፕሬዘንት እናደርጋለን። ከዛ አናላይዝ ማድረግ ደግሞ መመርመር ነው። ከዛ ኢንተርፕሬቴሽን ነው ማለት ነው፣ ወደ ስራ መቀየር ማለት ነው። እሺ፣ ሌላ ታይፕስ ኦፍ ዳታ ነው። ታይፕስ ኦፍ ዳታ ላይ ሁለት አይነት ታይፕስ ኦፍ ዳታ አለ፣ ኳሊታቲቭ እና ኳንቲታቲቭ ማለት ነው። ኳሊታቲቭ እዚ ጋር በኤል አይ ነው፣ ሉክ በኤል አይ ብቻ ነው። እዚ ጋር ደግሞ ኤን ነች ማለት ነው። ኤል አይ እና በኤን ነው ልዩነቱ ማለት ነው። በኤል አይ እና በኤን ነው የምንለየው። ኳሊታቲቭ ኤንድ ኳንቲታቲቭ። ሉክ እዚ ጋር ኤል አይ ነች፣ እዚ ጋር ኤን ነች ማለት ነው። ይህንን በዚህ ነው የምንለየው። ኳሊታቲቭ ማለት ኖት ነምበር፣ እዚ ጋር ቁጥርን አያካትትም። ኳንቲታቲቭ ከሆነ ግን ነምበርን ነው ማለት ነው፣ ቁጥርን ነው። በቁጥር የሚገለጽ ከሆነ ኳንቲታቲቭ ነው። በቁጥር የማይገለጽ ከሆነ ደግሞ ኳሊታቲቭ እንለዋለን ማለት ነው። እሺ፣ እዚህ ጋር ኳሊታቲቭ ዳታ የምንለው ምንድን ነው? ለምሳሌ በቁጥር የማይገለጽ ነው ማለት በቁጥር የማይገለጽ ነው። ለምሳሌ ካለር በቁጥር አይገለጽም፣ ሴክስ በቁጥር አይገለጽም፣ ሪሊጅን በቁጥር አይገለጽም። እነዚህ በቁጥር የማይገለጹ ከሆነ ምን እንላቸዋለን? ኳሊታቲቭ እንላቸዋለን። ኳሊታቲቭ ዳታ እንላቸዋለን ማለት ነው። ኳንቲታቲቭ የምንለው ደግሞ በቁጥር የሚገለጽ ከሆነ ነው። ለምሳሌ ኳንቲታቲቭ በቁጥር ሉክ፣ ለምሳሌ ሄይት፣ ዌይት፣ ኤጅ። እነዚህ ነገሮች በቁጥር አይገለጹም ማለት ነው። በቁጥር ይገለጻሉ። ሄይት፣ ዌይት እና ኤጅ በቁጥር የሚገለጹ ነገሮች ናቸው። በቁጥር የሚገለጹ ነገሮች ከሆኑ ኳንቲታቲቭ እንለዋለን ማለት ነው። እሺ፣ ሌላኛው ኮንቲኒስ እና ዲስክሪት ነው። ኮንቲኒስ የምንለው በማንኛውም ቁጥር መገለጽ የሚችል ከሆነ ኮንቲኒስ እንለዋለን። ኮንቲኒስ ማለት በማንኛውም ሪል ነምበር ኢቭን በነጥቦች። ለምሳሌ ሄይት ለምሳሌ 2.4 ሜትር ማለት ይችላሉ። ዲስክሪት ግን በሙሉ ቁጥር ብቻ ነው የሚገለጸው፣ በሙሉ ቁጥር። ለምሳሌ ነምበር ኦፍ ቲቸር ካላችሁ ነምበር ኦፍ ቲቸር ብል ለምሳሌ ይሄንን አሁን በሙሉ ቁጥር ወይ 40፣ 50 ልክ እንደዚህ በሙሉ ቁጥር ነው መግለጽ የምችለው። ዌይት ብንል ዌይት ለምሳሌ 8.7 ሜትር ኪሎግራም 8.7 ኪሎግራም ዌይት ስለሆነ፣ ሄይትን ደግሞ ምን ማለት እችላለሁ? 4.6 ኪሎግራም። እንደዚህ መጻፍ እችላለሁ ማለት ነው። ስለዚህ እንደዚህ መጻፍ የምንችል ከሆነ በማንኛውም ቁጥር መግለጽ የምንችል ከሆነ ኮንቲኒስ ነው፣ በነጥብ መገለጽ የሚችል ከሆነ። ዲስክሪት የምንለው እሳ ምንድን ነው? ይሄ በሙሉ ቁጥር ብቻ የሚጻፍ ነው ማለት ነው። እሺ፣ ቀጥሎ ይሄ ሌላ ደግሞ ሂር አር ሰም ዳታ ኮሌክሽን ሜተድ ፎር ኦል ኢንስትሩመንት። እዚህ ጋር ደግሞ ዳታ ኮሌክሽን ሜተዶች አሉ። ዳታ ኮሌክሽን ሜተድ ለምሳሌ ፕራይመሪ ዳታ እና ሰከንደሪ ዳታ አለ፣
ኢንተርቪው አለ፣ ዳይሬክት ኦብዘርቬሽን አለ፣ ኮሽነሪ አለ። ሶ እነዚህ ኮሌክሽን ኦፍ ዳታን ኮሌክት የምናደርግባቸው ኢንስትሩመንት መንገዶች ወይ ደግሞ መሳሪያዎች ናቸው ማለት ነው። እሺ ፕራይመሪ ዳታ ማለት ምንድን ነው? እሺ ፕራይመሪ ዳታ ማለት ኢዝ ኤ ዳታ ዛት ሃዝ ቢን ጀነሬትድ ባይ ዘ ሪሰርቸር ሂምሰልፍ። ስለዚህ ሪሰርቸሩ በቀጥታ ማለት ፕራይመሪ ዳታ ማለት በቀጥታ የምናገኘው ዳታ ነው። በቀጥታ ፕራይመሪ ዳታ የምንለው በቀጥታ የምናገኘው ነው። ለምሳሌ ሪሰርቸሮች ሪሰርች በሚሰሩበት ሰዓት፣ ምርምር በሚያከናውኑበት ሰዓት ዳታውን በቀጥታ ነው የሚያገኙት እንጂ ከሁለተኛው ወይ ደግሞ ከሶስተኛው ወገን የምታገኙት ከሆነ ሰከንደሪ ዳታ ነው የምንለው። ለምሳሌ ከቴሌቪዥን፣ ከሬዲዮ፣ ከጋዜጣ እንደነዚህ አይነት ነገሮች ሰከንደሪ ዳታ ናቸው ማለት ነው። ፕራይመሪ ዳታ ግን ቀጥታ ከቦታው ከምንጩ የምናገኘው ከሆነ ፕራይመሪ ዳታ እንለዋለን ማለት ነው። ኢንተርቪው ደግሞ ቃለ መጠይቅ ማድረግ ነው። ዳይሬክት ኦብዘርቬሽን በቀጥታ ማየት ነው ቦታው ድረስ ሄዶ። እሺ ኦርጋናይዜሽን ኦፍ ዳታ ሲባል ታቡሌሽን ኦፍ ስታቲስቲካል ዳታ ነው። ታቡሌሽን ማለት በቴብል የሰበሰብነውን ዳታ በቴብል ስናስቀምጠው ማለት ነው። በቴብል በምናስቀምጥበት ሰዓት ኦርጋናይዜሽን ኦፍ ዳታ እንለዋለን ማለት ነው። ፕሬዘንቴሽን ኦፍ ዳታ ደግሞ ያው ፕሬዘንት ማድረግ ነው፣ ማቅረብ ነው ማለት ነው። አናላይዝ ደግሞ መመርመር ነው ማለት ነው። ዳታውን ማየት መመርመር ነው። እሺ እዚህ ጋር ምን ይለናል? ክላሲፋይ ዘ ፎሎዊንግ ዳታ አስ ኳንቲታቲቭ ኤንድ ኳሊታቲቭ። ስለዚህ ሪሊጅን በቁጥር ስለማይገለጽ ምን እንለዋለን? ኳሊታቲቭ። ይሄኛው ኳሊ ናት ማለት ነው። ኳሊታቲቭ ነች። አማውንት ኦፍ ሬንፋል ኢን ዘ ይር፣ ይሄ በቁጥር መገለጽ ይችላል። በቁጥር የሚገለጽ ከሆነ ኳሊታቲቭ። ይህንን ኳኒቲታቲቭ ብለን እንገልጸዋለን ማለት ነው። ነምበር ኦፍ አካዳሚክ መንዝ ኢን ዘ ይር፣ ይሄ በቁጥር መገለጽ ይችላል። ስለዚህ ይህንንም ኳኒታቲቭ ኤን አለችበት ማለት ነው። መንዝሊ ኢንካም ኦፍ ኤ ፐርሰን፣ ይህም በቁጥር መገለጽ ይችላል። አሁንም ይህንንም ኳኒታቲቭ እንለዋለን። እሺ ሌላ ሴክስ፣ ይሄ ደግሞ ጾታ ማለት ነው። ጾታ ያው በቁጥር መገለጽ አይችልም። ስለዚህ ይሄኛው ምን ይሆናል? ኳሊታቲቭ። ይሄ ኳሊታቲቭ እንለዋለን ማለት ነው። እሺ ዘን ኢንተርፕሬቴሽን ኦፍ ዳታ ነው። ይሄ ወደ ተግባር መቀየር ነው። ሌላኛው ፖፕሌሽን እና ሳምፕሊንግ ነው። ፖፕሌሽን ማለት ጥናት የምናካሄደው ነገር ነው። ሪሰርች የምንሰራበት ነገር ወይም ጥናት የምናደርግበት ነገር ፖፕሌሽን እንለዋለን። ሴነሰስ ማለት ኢኑምሬሽን ማለት ነው፣ መቁጠር ማለት ነው። ህዝብ መቁጠር ሊሆን ይችላል፣ ቤት መቁጠር ሊሆን ይችላል፣ የተለያዩ ፊርም፣ ሌሎች ነገሮችን መቁጠር ምን ይባላል? ሴነሰስ እንለዋለን ማለት ነው። ከቆጠራ ጋር ተያይዞ ከሆነ ሴነሰስ እንለዋለን። እሺ ሳምፕሊንግ ፍሬም የምንለው ደግሞ ምንድን ነው? ሪሰርች የምንሰራበት ነገር የተወሰነ ለሳምፕል ብቻ ማለት ነው። ለሳምፕል ብቻ የተወሰነ ነገር የምንወስድ ከሆነ ያ የምንወስደው ነገር ሳምፕል እንለዋለን ማለት ነው። ሳምፕል እንለዋለን። እሺ ሌላኛው ለምሳሌ እዚህ ጋር ኤግዛምፕሎችን እናያለን። ሪሰርቸር ራንደምሊ ሴሌክትድ 1000 ስቱደንትስ። አንድ ሪሰርቸር ራንደምሊ ሴሌክትድ 1000 ስቱደንት 1000 ተማሪዎችን መረጠ። ፍሮም ዲፈረንት ፕራይመሪ ስኩል፣ ከተለያዩ ፕራይመሪ ስኩሎች ማለት ነው። ዋን ቲንግ ቱ ነው የምንፈልገው ነው ማወቅ የፈለገው ነገር ምንድን ነው? ሃው ማች ታይም ዘ ኢትዮጵያን ስቱደንት ኢን ዘ ፕራይመሪ ስኩል ስተዲ ፐር ዴይ ኦን ደ አቨሬጅ ነው። እሱ ማወቅ የፈለገው ምንድን ነው? በአንድ ተማሪ በቀን ምን ያክል ሰዓት ያጠናል የሚለውን ነገር ለማወቅ ነው። ስለዚህ አንድ ተማሪ በፕራይመሪ ስኩል ማለት ኢትዮጵያ ውስጥ ያሉ ፕራይመሪ ስኩል ላይ ያሉ ተማሪዎች በኢትዮጵያ ውስጥ ማለት ነው ፕራይመሪ ስኩል ላይ ያሉ ተማሪዎች በቀን ለስንት ሰዓት ያጠናሉ የሚለውን ሪሰርች ለመስራት 1000 ተማሪ ወሰደ ማለት ነው። 1000 ተማሪ አሁን ይሄ 1000 ሳምፕል ነው ማለት ነው። ምክንያቱም 1000 የወሰደው ለሳምፕል ነው። ከሚያጠናው ነገር ውስጥ የተወሰነ ፓርት ነው የወሰደው። ግን የሚያጠናው ስለምንድን ነው? ስለ ኢትዮጵያን ፕራይመሪ ስኩል ነው እያጠና ያለው። ስለዚህ ዘ ቶታል ነምበር ኦፍ የፕራይመሪ ስኩል ይሄ 1000 የምንለው ማለት ነው። አመንግ ዘ ፖፑሌሽን ሳምፕል ነው። 1000 ሳምፕል ይሆናል ማለት ነው። እሺ ፖፑሌሽን ውስጥ ምን ይሆናል? ቶታል ነምበር ኦፍ ፕራይመሪ ስኩል
የምናጠናው ነገር ፖፕሌሽን ነው። ይሄ እዚህ ጋር የምናጠናው ነገር ነው። ይሄ ፖፕሌሽን ነው የምንለው። የምናጠናው ስለማን ነው? ስለ በአጠቃላይ ፕራይመሪ ስኩሎችን ኢትዮጵያ ውስጥ ያሉ ፕራይመሪ ስኩሎች ናቸው። ይሄ ፖፕሌሽን ነው ማለት ነው። ይሄ 1000 የሚለው ደግሞ ምንድን ነው? ሳምፕል ነው ማለት ነው። ሳምፕል ይሆናል። እሺ እዚህ ጋር ቢ ላይ ደግሞ ቢ ላይ በምናይበት ሰዓት ዘ ፋክቶሪ ማኑፋክቸርድ 1000 ማሽን ዚስ ይር። ፋክቶሪው አንድ ፋብሪካ ማለት ነው። በዚህ ዓመት ውስጥ 1000 ማሽኖችን አመረተ። ዘ ኳሊቲ ኮንትሮል ዩኒት ኦፍ ዘ ፋክቶሪ ቹዝ፣ ጥራትና ቁጥጥር ማለት ነው። ኳሊቲ ኮንትሮል ጥራትና ቁጥጥር ደግሞ ከዚህ ውስጥ 250ውን መረጠ ማለት ነው። ምን ለማድረግ? ቱ ኢቫሉዌት ዘ ሬት ኦፍ ዲፌክቲቭ ፕሮዳክት፣ ዲፌክቲቭ የተበላሽ ምን ያክል ይበላሻል የሚለውን ነገር 100,000 ነው የሚያመርተው። ከዛ ውስጥ ምን ያክል ተበላሽቷል፣ ምን ያክሉ ይበላሻል የሚለውን ምን ያክሉ በትክክል ይሰራል የሚለውን ነገር ቼክ ለማድረግ ይሄ ኳሊቲ ኮንትሮል ዩኒት 250 መረጠ ከ100,000 ውስጥ ማለት ነው። ስለዚህ ፖፑሌሽኑ ማን ነው? 100,000 የሚለው ነው። 100,000 የሚለው ፖፑሌሽን ነው፣ ምክንያቱም ከ100,000 ውስጥ ነው። 100,000 አጠቃላይ የሚጠናው ነገር ነው። ከዛ ውስጥ ግን ስንት ነው የተወሰደው ለሳምፕል? 250። ስለዚህ 250 ሳምፕል ነው፣ 100,000 ደግሞ ፖፑሌሽን ነው ማለት ነው። ይሄኛው ፖፑሌሽን ይሆናል ማለት ነው። ይህንን በዚህ መንገድ እንሰራለን ማለት ነው። ግራፊካል ፕሬዘንቴሽን ኦፍ ስታቲስቲካል ዳታ፣ ይሄ ደግሞ በግራፍ ደግሞ በዚህ መንገድ እናሳያለን። ሌላ ፓይ ቻርት ደግሞ በሰርክል ስናሳይ ፓይ ቻርት ይሆናል ማለት ነው። ሂስቶግራም ደግሞ ይሄም ግራፍ ነው፣ ነገር ግን ሬክታንግል በሬክታንግል አድርገን ግራፍ ልክ ይሄ ነው ሂስቶግራም የምንለው ማለት ነው። ይሄንን ለመስራት እዚህ ጋር ፍሪኩዌንሲ ተሰጥቶናል። ከ25 እስከ 30 ፍሪኩዌንሲ 2 ነው። ከ30 እስከ 35 2 ነው። ስለዚህ ከ25 እዚህ ጋር ከ25 እስከ 30 2 ነው። ከ30 እስከ 35ም 2 ነው። ከ35 እስከ 40 ደግሞ እዚህ ጋር 5 ይሆናል ማለት ነው። ዘን ከ40 እስከ 45 እዚህ ጋር 10 ይሆናል። በፍሪኩዌንሲው መሰረት ማለት ነው። ፍሪኩዌንሲውን እዚህ ጋር እናያለን። ፍሪኩዌንሲ 2 2 5 10። እዚህ ጋር በተሰጠው መሰረት ፍሪኩዌንሲውን ኤክስ አክሲስ ላይ ፍሪኩዌንሲ በዚህ በኩል ነው። ቫሊዎቹ ደግሞ ኤክስ አክሲስ ላይ ይሆናሉ። ፍሪኩዌንሲውን ደግሞ ዋይ አክሲስ ላይ ማለት ነው። ይሄንን በዚህ መንገድ የምንሰራ ይሆናል ማለት ነው። ሌላው ሜጀር ኦፍ ሴንትራል ቴንደንሲ ነው። ሴንትራል ቴንደንሲ የምንላቸው ሚን፣ ሚዲያን እና ሞድ ናቸው ማለት ነው። የመጀመሪያው ሚን ነው። ሚን ስትሰሩ ደምረን ለብዛቱ ማካፈል ነው። ሚን በምንሰራበት ሰዓት እዚህ ጋር x1 x2 ዘንድ ለብዛቱ ማካፈል ማለት ነው። ፍሪኩዌንሲ ከተሰጠ ደግሞ እያንዳንዱን በፍሪኩዌንሲ እናበዛዋለን። f1 x1 f2 x2 f3 x3 ከዛ f1 f2 f3 fn እያንዳንዱን ታበዛላችሁ በፍሪኩዌንሲው ማለት ነው። f1 x1 f2 x2 f3 x3 እያለ ይቀጥላል። ሲካፈል የምናካፍለው ለማን ነው? ለፍሪኩዌንሲ ይሆናል ማለት ነው። ለፍሪኩዌንሲ እናካፍላለን። ለምሳሌ እዚህ ጋር የዚህን ሚን ለመስራት እዚህ ጋር እያንዳንዳቸውን እንደምራቸዋለን። ዘንድ ከደመርናቸው በኋላ ሲካፈል ለብዛታቸው ማለት ነው። ብዛታቸው 7 ነው። ከላይ ያለውን ስንደምራቸው 35 ይመጣል። ሲካፈል ለ7 5። ስለዚህ ሚን በዚህ ነው የሚወከለው። ሚኑ ስንት ይሆናል? 5 ይሆናል ማለት ነው። ፍሪኩዌንሲ ሲሰጥ ደግሞ ማባዛት ነው የሚሆነው ማለት ነው። ስለዚህ አሁን የዚህን ፍሪኩዌንሲ ለመስራት ምን አደርጋለሁ? 10 ሲባዛ በ0 ሲደመር 20 ሲባዛ በ4 ሲደመር 30 ሲባዛ በ1 ሲደመር 40 ሲባዛ በ3 ሲደመር 50 ሲባዛ በ2 ሲካፈል ፍሪኩዌንሲው እዚህ ጋር 0 ሲደመር 4 ሲደመር 1 ሲደመር 3 ሲደመር 2። ይህንን በዚህ መንገድ ትሰራላችሁ ማለት ነው። ከላይ ያለው 330 ይሆናል። ሲካፈል ከስር ያለውን ስደምሩት 10 ነው። 0 በ0 ይጠፋል። 33 ሲካፈል ለ1 33 ይሆናል። ይህንን በዚህ መንገድ እንሰራለን ማለት ነው።
ሶ ፍሪኩዌንሲ ሲሰጥ ልክ ይሄኛውንም በተመሳሳይ ማለት ነው 3 ሲባዛ በ2 ሲደመር 5 ሲባዛ በ2 ሲደመር 6 ሲባዛ በ4 ሲደመር 10 ሲባዛ በ2 ሲካፈል ፍሪኩዌንሲውን እንደምራለን 2 ሲደመር 2 ሲደመር 4 ሲደመር 2 ዘንድ ከላይ ያለውን ስደምሩት 60 ይሆናል። ከስር ያለውን ስደምሩት 10 ይሆናል። 60 ሲካፈል ለ10 6 ነው ማለት ነው። ሶ ይህንን በዚህ መንገድ የምንሰራ ይሆናል። እሺ ሌላኛው ፕሮፐርቲስ ኦፍ ሚን ነው። ሚን ፕሮፐርቲ ላይ ስንመጣ ሶ እዚህ ጋር x1 ማይነስ ኤክስ ሚን፣ x2 ማይነስ ኤክስ ሚን፣ x3 ማይነስ ኤክስ ሚን ይሄ ምን ይሆናል? 0 ይሆናል ማለት ነው። ያ ማለት መጀመሪያ ዳታው ለምሳሌ ዳታችን x1 x2 x3 ቢሆንና የእነዚህ ሚናቸው ደግሞ ኤክስ ሚን ቢሆን ዘንድ ከእያንዳንዱ x1 ማይነስ ኤክስ ሚን ሲደመር x2 ማይነስ ኤክስ ሚን ሲደመር x3 ማይነስ ኤክስ ሚን ብታረጉት ውጤቱ ምን ይሆናል? 0። ሶ ከእያንዳንዱ ዳታ ላይ ሚኑም ቀንሳችሁ ብትደምሩት ማለት ነው 0 ይመጣል። ሁለተኛው ፕሮፐርቲ ከተደመረ ሚኑ ላይ መደመር ነው ማለት ነው። ሶ ለምሳሌ እዚህ ጋር x1 x2 xn ሚኑ ምንድን ነው? ኤክስ ሚን ነው። ሶ እያንዳንዱ ዳታ ላይ ፒ ቢደመር እዚህ ጋር ፕላስ ፒ እዚህም ጋር ፕላስ ፒ እያንዳንዱ ዳታ ላይ ፒ ከተደመረ ሚኑ ላይም ፒ ይደመራል እንደማለት ነው። እሺ ሌላኛው ፕሮፐርቲ ደግሞ ከተቀነሰ ይቀነሳል ነው። ከእያንዳንዱ ዳታ ላይ ከተቀነሰ እንቀንሳለን ማለት ነው። ሌላኛው ከተካፈለ ደግሞ ማካፈል ነው። አምስተኛው ፕሮፐርቲ ከተካፈለ እናካፍለዋለን ማለት ነው። ሶ ይህንን አሁን በዚህ መንገድ እንሰራለን። ሶ እዚህ ጋር ኤክስ ሚኑ 4 ተሰጥቶናል። ፋይንድ ዘ ኒው ሚን ኢን ዘ ኬዝ ኢች ቫሊዩ ኢዝ ኢንክሪዝ ባይ 1 እያንዳንዱ ቫሊዩ በአንድ ቢጨምር ሶ ሚኑም አዲሱ ኤክስ ሚን ምን ይሆናል? 1 + 4 5 ይሆናል ማለት ነው። ዲክሪዝ ማለት ቢቀንስ ነው። ሶ ከቀነሰ ይሄ 4 ሲቀነስ 2 ታደርጋላችሁ። እዚህ ጋር ሚን 4 ተሰጥቷል 2 ይሆናል። በ3 ከተባዛ ማባዛት ነው። 4 ሲባዛ በ3 12 ይሆናል። ኢች ቫሊዩ ከተካፈለ ደግሞ ለ2 ከተካፈለ እኛም ለ2 ማካፈል ነው ማለት ነው። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። The weekly mean number of a customer who use a bus stop is 100 per day. በቀን 100 ነው weekly mean number of customerአቸው። So the weekly mean number of customer who use the bus stop is 100 per days. ይሄ አቬሬጁ ነው። ዊክ ሚን ስላለ ማለት ነው። እዚህ ጋር ሚን ስላለ ሚን ስንት ነው? 100 ነው ማለት ነው። ሚኑ 100 ነው። ከዛ ምንድን ነው? አቬሬጅ ነው። ባስ የሚጠቀሙ ማለት ነው። ባስ የሚጠቀሙ ደንበኞች 100 ናቸው። ሚናቸው 100 ነው። ኢፍ 10 ሞር ከስተመር ዩዝ ኢት ኤቭሪ ዴይ ሌላ ተጨማሪ 10 ሌላ ቢጨመር ነው። ዋት ኢዝ ዊክሊ ሚን ነምበር ኦፍ ደ ከስተመር ሶ በእያንዳንዱ ዳታ ላይ 10 ቢጨመር እንደምራለን ማለት ነው። 100 ሲደመር 10 ስንት ይሆናል? 110 ይሆናል ማለት ነው። ኤ ካር ፋክቶሪ ማኑፋክቸር 1000 ካርስ ኤቭሪ ዴይ ኦን ዘ አቬሬጅ ይሄም አቬሬጅ ነው። ስለዚህ እዚህ ጋር ኤክስ ሚን 100 ተሰጥቶናል ማለት ነው። ዋን ዴይ ኒው ማሽን ኢዝ ኢንስቶል አዲስ ማሽን ገባ። ከዛስ 2 ዋይስ ሆነ። ከዛ በኋላ አቬሬጁ እያንዳንዱ ዳታ 2 ዋይስ ሆነ ማለት ነው። የሚያመርተው ነገር እያንዳንዱ 2 ታይምስ ሆነ። ያ ማለት ለምሳሌ በቀን 20 እያመረተ ከሆነ 20 እያመረተ ግን 150ም ሊያመርት ይችላል፣ 120ም ሊያመርት ይችላል፣ 100ም ሊያመርት ይችላል። የዚህ አቬሬጁ ስንት ነበረ? አቬሬጁ 100 ነበር። 1000 ነበር ብሎናል። 1000 ነበር አቬሬጁ። አዲስ ማሽን ሲገባ ደብል ሆነ። ደብል ሆነ ማለት 150 የነበረው 300፣ 20 የነበረው 40፣ 100 የነበረው 200፣ 120 የነበረው 240። ሶ በዛን ሰዓት ምን ይሆናል ነው። ስለዚህ ትዋይስ በ2 ስለተባዛ 2 ሲባዛ በ1000 እዚህ ጋር 1000 ነች 2000። ስለዚህ 2000 ይሆናል አዲሱ ኒው ሚን ኒው አቨሬጅ 1000 ይሆናል ማለት ነው። ሌላኛው ሚዲያን ነው። ሚዲያን ማለት መጀመሪያ በቅደም ተከተል ታስቀምጡና
ከዛ በኋላ መሀል ላይ የሚቀረው መውሰድ ነው። ለምሳሌ የዚህ ሚዲያን ለማወቅ ይሄ መጀመሪያ በቅደም ተከተል ተቀምጧል። ስለዚህ 92 14 አንዳንዱን እያጠፋችሁ ትሄዳላችሁ። ከዛ መሀል ላይ የሚቀረው ሚዲያን ይሆናል ማለት ነው። ሶ እቺ 56 መሀል ላይ ቀረች። ሶ ሚዲያናችን 56 ይሆናል ማለት ነው። ሶ አወር ሚዲያን ኢዝ 56። እሺ ዘን ኦኬ ፕሮፐርቲ ኦፍ ሚዲያን የሚዲያን ፕሮፐርቲ ሚዲያን ኢት ኢዝ ኖት አፌክትድ ባይ ኤክስትሪም ቫሊዩ በኤክስትሪም ቫሊዩ አፌክት አይደረግም። ኤክስትሪም ማለት ማክሲመም እና ሚኒመም ማለት ነው። ያ ማለት ማክሲመም እና ሚኒመም ቫሊዩ ቢቀየር ሚዲያኑ አይቀየርም። ኢት ኢዝ ዩኒክ ፎር ደ ጊቨን ዳታ ሴት ዩኒክ ነው ማለት ነው። ዩኒክ ነው ማለት የተለየ ነው ማለት ቫሊዩ አንድ ብቻ ነው። 2 3 ቫሊዩ ሊኖረው አይችልም። 2 እና 3 መልስ ሊኖረው አይችልም ማለት ነው። ለምሳሌ እዚህ ጋር 1 2 3 ባረክ ሚዲያኑ ማን ነው? ይሄ እንደዚህ ሲጠፋ 2 ሚዲያን ነች። ኤክስትሪም ቫሊዩ ማለት ይሄ ሚኒመም ቫሊዩ ነው። ይሄኛው ደግሞ ማክሲመም ቫሊዩ ነው። ሶ አሁን ይሄ ሚኒመም ቫሊዩ እና ማክሲመም ቫሊዩ ቢቀየር ይሄ 10 ቢሆን ይሄ 100 ቢሆን ሚዲያኑ አሁንም አይቀየርም። ስለዚህ በማክሲመም እና በሚኒመም ቫሊዩ አፌክት አይደረግም ማለት ነው። ሞድ ደግሞ ብዙ ጊዜ የተደጋገመ ማለት ነው። ብዙ ጊዜ የተደጋገመ ለምሳሌ እዚህ ጋር ተመልከቱት። ብዙ ጊዜ ማን ነው የተደገመው? እዚህ ዳታ ላይ 14 14 14 3 ጊዜ 12 ደግሞ ስንት ጊዜ? 1 2 3 14 3 ጊዜ ተደግመዋል። 12ም 3 ጊዜ ተደግመዋል። ሚዲያን ሞዱ ምንድን ነው? ሞዱ 14 እና 12 ነው። የዚህ ሞድ 14 እና 12 ነው። እዚህ ጋር ግን ስትመጡ ደግሞ 35 ስንት ጊዜ ተደግመዋል? 3 ጊዜ። ሌላ እንደ 35 3 ጊዜ የተደገመ የለም። 72 ጊዜ ነው። ሌሎቹ አንዳንድ ጊዜ ነው ማለት ነው። 72 ጊዜ ተደግመዋል። ሞዱ ብዙ ጊዜ የተደገመው ስለሆነ ሞዳችን ስንት ይሆናል? 35። እዚህ ጋር ግን 14ም ስንት ጊዜ ተደግማለች? 3 ጊዜ። 12ም 12 12 12 ኖ ሶሪ 14 4 ጊዜ ተደግመዋል። እሺ ነው ከዚህ ጋር 14 ስንት ጊዜ ተደግመዋል? ይህንን መቁጠር ነው ስንቴ እንደተደገመ 1 2 3 4 ጊዜ ተደግመዋል። እሺ 14 4 ጊዜ ተደግመዋል። 12 ስንት ጊዜ ተደግመዋል? 1 2 3 4 12ም 4 ጊዜ ተደግመዋል። ስለዚህ ሞዳችን 14 12 ሁለት መልስ አለው። ሞድ 2ም 3ም መልስ ሊኖረው ይችላል። ዩኒክ አይደለም ማለት ነው። 2ም 3ም መልስ ሊኖረው ይችላል። እሺ ሌላኛው በዲያግራም ከተሰጠን ደግሞ ምንድነው የምናደርገው? ሉክ እዚህ ጋር ለምሳሌ ይሄ ረዥሙ ነው ማለት ነው። ረዥሙን ማወቅ ረዥሙን ነው። ስለዚህ ሞዳችን ስንት ነው? ይሄ ረዥሙ ሞድ ይሆናል ማለት ነው። ረዥሙ ፓርት እንደ ሞድ ይቆጠራል ማለት ነው። ይሄው ደግሞ 2 ረዣዥሞች አሉት። ስለዚህ 2 ሞድ አለው ማለት ነው። ሞድ ኢዝ ኖት ኦልዌይስ ዩኒክ ላይሆን ይችላል። ሞድ ሁሌም ዩኒክ ላይሆን ይችላል። ሞድ ካን ኦልሶ ቢ ዩዝድ ፎር ኳሊታቲቭ ዳታ። ኳሊታቲቭ ማለት ኖት ነምበር ቁጥር ያልሆነ ማለት ነው። ስለዚህ ቁጥር ላልሆነ ነገርም ነው የምንጠቀምበት ልንጠቀምበት እንችላለን ነው ቁጥር ላልሆነ ነገር ግን ሚንንና ሚዲያንን ግን ለቁጥር ነው የምንጠቀምባቸው። ያ ማለት ለማን ነው? ለኳሊታቲቭ ነው። ኤን ላለችበት ማለት ነው። ስለዚህ አንደኛ ሞድ ዩኒክ አይደለም ማለት 2 እና 3 መልስ ይኖረዋል ማለት ነው። ፕላስ ደግሞ ለኳሊታቲቭ ዳታ ቁጥር ላልሆነ ነገርም እንጠቀምበታለን ማለት ነው። እሺ እዚህ ጋር ሞዱን ፈልጉ ይለናል። 1 2 3 ስለዚህ 5 3 ጊዜ ስለተደገመች 3 2 ነው የተደገመው። ስለዚህ ሞዱ ማን ነው? ሞድ 5 ይሆናል ማለት ነው። እዚህ ጋር ደግሞ ሞዱ ማን ነው? 13 ነው ማለት ነው። ረዥሙ 12 ሊሆን አይችልም፣ ያጥራል። ስለዚህ እዚህ ጋር ሞዱ 13 ጊዜ የተደገመው ማን ነው? 13 ሳይሆን 13 የተደገመው ነው። ፍሪኩዌንሲው ነው።
ማነች? 5 ነች። ስንት ጊዜ ተደግማለች? ፍሪኩዌንሲዋ ስንት ነው? 13 ብዙ ጊዜ ተደግሟል። 13 ማለት ብዙ ድግግሞሽ አለው ማለት ነው። 7 ስንት ጊዜ ተደግማለች? 12 ጊዜ ተደግማለች። እዚህ ጋር ሞዳችን 13 ጊዜ የተደገመው 5 ስለሆነ ሞዱ 5 ይሆናል ማለት ነው። ይህንን በዚህ መንገድ እንሰራለን። ሌላው ሜጀር ኦፍ ዲስፐርሽን ነው። ሜጀር ኦፍ ዲስፐርሽን ላይ ሬንጅ አለ። ሬንጅ ማለት ላርጀስት ቫሊዩ ማይነስ ስሞለስት ቫሊዩ ነው። ለምሳሌ እዚህኛው ላይ ላርጀስት ቫሊዩ 9 ነው፣ ስሞለስት ቫሊዩ 3 ነው። 9 ሲቀነስ 3 6 ይሆናል ማለት ነው። ሌላኛው ቫሪያንስ እና ስታንዳርድ ዴቪዬሽን ነው። ቫሪያንስ ለመስራት ምንድነው የምታደርጉት? መጀመሪያ ሚኑን ትሰራላችሁ። መጀመሪያ ሚኑን መስራት፣ እዚህ ጋር የዚህን ሁሉ ሚን እንሰራለን መጀመሪያ። የዚህ ሚን ስትሰሩ 9 ይመጣል። ሚን ማለት ደምሮ ለብዛቱ ማካፈል ነው። ዘን ምን እናደርጋለን? እዚህ ጋር እያንዳንዱን ዳታ 13 ሲቀነስ ሚኑ 9 ነው ዘሆል ስኩዌር ሲደመር 8 ሲቀነስ 9 ዘሆል ስኩዌር ሲደመር 4 ሲቀነስ 9 ዘሆል ስኩዌር ሲደመር 9 ሲቀነስ 9 ዘሆል ስኩዌር ሲደመር 7 ሲቀነስ 9 ዘሆል ስኩዌር ሲደመር 12 ሲቀነስ 9 ዘሆል ስኩዌር ሲደመር 10 ሲቀነስ 9 ዘሆል ስኩዌር ሲካፈል ይሄ ሁሉ ቁጠሩ። አሁን 1 2 3 4 5 6 7 ለ7 ታካፍሉታላችሁ። ከዛ በኋላ የምታገኙት ምን ይሆናል? ቫሪያንስ ይሆናል ማለት ነው። ዘን ያገኛችሁትን ቁጥር ራዲካል ውስጥ ትከቱታላችሁ። ስትከፍቱት ምን ይሆናል? ስታንዳርድ ዲቪዬሽን ይሆናል ማለት ነው። ስታንዳርድ ዲቪዬሽን። ስለዚህ ሲግማ ስኩዌር ካለ ቫሪያንስ ነው። ሲግማ ብቻ ካለ ደግሞ ስታንዳርድ ዲቪዬሽን ነው ማለት ነው። ከላይ 8 ይመጣል ማለት ነው። እዚህ ጋር ይሄ ቫሪያንስ ነው። ስለዚህ ቫሪያንሱ 8 ከመጣ ስታንዳርድ ዲቪዬሽን ማለት ስታንዳርድ ዲቪዬሽኑ ደግሞ ራዲካል 8 ይሆናል። ሲወጣ 2.83 ይሆናል ማለት ነው። ይሄንን በዚህ መንገድ እንሰራለን። ፍሪኩዌንሲ ካለውም ተመሳሳይ ነው። ፍሪኩዌንሲ ካለው መጀመሪያ ሚኑን መስራት ነው። ሚኑን ስንሰራ እናበዛለን። 6 ሲባዛ በ3 7 ሲባዛ በ6 8 ሲባዛ በ9 ዘን ሲካፈል ለፍሪኩዌንሲ ድምር ማለት ነው። ለፍሪኩዌንሲ ድምር ዘን ምን ይሆናል? 432 ሲካፈል ለ48 ይመጣል ማለት ነው። 9 ዘን እንደዚህ ካደረጋችሁ በኋላ ምንድነው የምናደርጉት? በአጭሩ ቴብል መስራት አይጠበቅባችሁም። 3 ትላላችሁ። ከፍሪኩዌንሲው መነሳት ነው። 3 እንልና 6 ሲቀነስ ሚኑ 9 ነው ዘሆል ስኩዌር ሲደመር አሁንም 6 እንላለን ይችኛውን ማለት ነው። 6 እንልና 7 ሲቀነስ ሚኑ 9 ዘሆል ስኩዌር አሁንም 9 እንላለን ይችኛዋን። ከዛ 8 ሲቀነስ 9 ዘሆል ስኩዌር ሲደመር 13 እንልና አሁን 9 ሲቀነስ 9 ዘሆል ስኩዌር ሲደመር 8 ብለን 10 ሲቀነስ አሁንም 9 ዘሆል ስኩዌር ሲደመር አሁንም 5 እንልና 11 ሲቀነስ 9 ዘሆል ስኩዌር ከዛ 4 ብለን 12 ሲቀነስ 9 ዘሆል ስኩዌር ሲካፈል በአጠቃላይ ለፍሪኩዌንሲ ድምር ፍሪኩዌንሲ 3 ሲደመር 6 ሲደመር 9 ሲደመር 13 ሲደመር 8 ሲደመር 5 ሲደመር 4 ከላይ ያለውን ሰርተን ከስርም ያለውን ሰርተን ማካፈል ነው ማለት ነው። ከዛ የሚመጣው ምን ይሆናል? ቫሪያንስ። ዘን ራዲካል ስትከቱት ምን ይሆናል? ስታንዳርድ ዴቪዬሽን ይሆናል። ከላይ ያለውን ሙሉ ስትሰሩ 124 ይሆናል። ከስር 48 አለ። ከዛ ስታካፍሉት 2.58 ይመጣል። ከዛ ራዲካል ስታንዳርድ ዴቪዬሽን ይሆናል። ራዲካል 2.58 ስታደርጉት 1.6 ይሄ ስታንዳርድ ዴቪዬሽን ይሆናል ማለት ነው። እሺ ቫሪያንስን እና ስታንዳርድ ዴቪዬሽን በዚህ መንገድ እንሰራለን ማለት ነው። ሌላኛው ፕሮፐርቲ ነው። ፕሮፐርቲ ኦፍ ስታንዳርድ ዴቪዬሽን ነው። ስደምሩት ምንም አይነት ለውጥ አያመጣም። መደመርና መቀነስ ላይ ስታንዳርድ ዴቪዬሽኑ አይቀየርም። ሲባዛ ግን ስታንዳርድ ዴቪዬሽኑ እና
ቫሪያንሱ ይቀየራል ማለት ነው። በዚህ ካበዛችሁት አዲሱ ቫሪያንስ በሲ ስኩዌር ይባዛል። እሺ ስታንዳርድ ዲቪሽኑ ደግሞ አብሶሉት ቫልዩ ሲ ይባዛል ማለት ነው። እሺ ለምሳሌ አሁን እዚህ ጋር ሉክ ቫሪያንሱ ኤም ነው። ኤቢሲዲኢ ነው ቫሪያንሱ ኤም ነው። ዘን ካልኩሌት ቱ ኤ ያ ማለት ኤ ፕላስ ኤ ነው እንዳለ ኤ እየተደመረበት ነው። ሶ መደመር ከሆነ ምንም ለውጥ አያመጣም። የዚህ ቫሪያንስ ኤም ነው ማለት ነው። ስታንዳርድ ዲቪሽኑም አይቀየርም ኤም ይሆናል ማለት ነው። ራዲካል ኤም ይሆናል። ቫሪያንሱ ኤም ከሆነ ያው ስታንዳርድ ዲቪሽን ራዲካል ኤም ነው አይቀየርም ማለት ነው። እዚህ ጋር ደግሞ በኤ ተባዛ ኤ ስኩዌር ኤ ቢ ኤ ሲ ኤ ዲ ኤ በኤ ከተባዛ ስታንዳርድ ዲቪሽኑ ምን ይሆናል? አብሶሉት ቫልዩ ኦፍ ኤ ታይምስ ራዲካል ኤም ይሆናል ማለት ነው። ቫሪያንሱ ከሆነ ደግሞ ኤ ስኩዌር ታይምስ ኤም ይሆናል። ኤም ቫሪያንስ ነው ዘን በኤ ከተባዛ በኤ ስኩዌር ይባዛል ማለት ነው። እሺ ሌላው ፕሮባቢሊቲ ነው። ፕሮባቢሊቲ ማለት የመሆን እድል ማለት ነው። የመሆን እድል ፕሮባቢሊቲ ስትሰሩ የተጠየቃችሁትን ሲካፈል ለቶታሉ ነው። ለምሳሌ እዚህ ጋር ኮይንቶስ ቱዋይስ ሁለት ጊዜ ኮይን ቢወረወር ኤችኤች ኤችቲ ቲኤች ቲቲ ይሆናል። በአጠቃላይ ብዛቱ 4 ነው። ዘን እዚህ ጋር የተጠየቁት ዋን ቴል አንድ ቴል ያለበትን ነው። አሁን አንድ ቴል ያለበት ይሄኛው አለ ይሄኛው አለ። በአጠቃላይ ስንት ናቸው? 2። ስለዚህ 2/4 ሲቃለል 1/2 ይሆናል ማለት ነው። አትሊስት ዋን ሄድ ማለት ደግሞ ምንድን ነው? አትሊስት ዋን ሄድ ማለት ቢያንስ አንድ ሄድ ያለበት ማለት ቢያንስ አንድ ሄድ ማለት 2ም ሊሆን ይችላል። ስለዚህ አንድ ሄድና 2 ሄድ ያለበትን እናውጣ። ኤችኤች አይሆንም ሶሪ ይሆናል። ኤችኤች ቢያንስ አንድ ሄድ ያለበት ስለሆነ ማለት ነው። ኤችቲም ይሆናል አንድ ሄድ ያለበት ስለተባለ አንድ ሄድ ያለበት ቢያንስ ማለት አንድ ሄድና 2 ሄድ ያለበት ማለት ነው። ቲኤችም ይሆናል። ቲቲ ግን አይሆንም ማለት ነው። ሄድ ምንም የለውም። ስለዚህ ፕሮባቢሊቲው ምን ይሆናል? ብዛቱ ስንት ነው? 3 በአጠቃላይ 4 ምን ይሆናል? 3/4 ይሆናል ማለት ነው። እሺ ሌላው ሳምፕል ስፔስ እና ኢቨንት ነው። ኢቨንት ማለት የተጠየቅነው ነገር ነው። ኢቨንት ማለት ፕሮባቢሊቲ ኦፍ ኢቨንት ማለት የተጠየቅነው ሲካፈል ለብዛቱ ነው። ቶስ ኤ ኮይን 10,000 ታይምስ ለምሳሌ ኮይንን 10,000 ጊዜ ወረወራችሁት። ዩ ኦብቴን 5,010 ሄድ በአጠቃላይ 10,000 ጊዜ ነው የተወረወረው። ከዛ ውስጥ ሄድ 5,010 ሄድ ሆነ ማለት ነው ከ10,000 ውስጥ። ስለዚህ ከዚህ ላይ ትቀንሳላችሁ። ሲቀነስ 5,010 ይሄ ሄድ ነው። የምንቀንሰው ቴይሉን ለማግኘት ነው ማለት ነው። ዘንድ ስትቀንሱት ምን ታገኛላችሁ? ስትቀንሱት ምንድን ነው የምታገኙት? እዚህ ጋር እንምጣ። 4,999 ይሄኛው ቴይል ነው ማለት ነው። ቴይል ነው። ሄድ 10,000 ጊዜ ነው የተወረወረው። ሄድ 5,010 ጊዜ ወጣ። ቴይል ደግሞ ስንቀንሰው 4,990 ወጣ። ፕሮባቢሊቲ ለምሳሌ ሄድ ይሄ ፕሮባቢሊቲ ኦፍ ሄድ ለመውጣት እድሉ ከተባለ ሄድ ስንት ነው? 5,010 ሲካፈል ቶታሉ 10,000 ነው። ለ10,000 እናካፍላለን። ፕሮባቢሊቲ ኦፍ ቴይል በአጠቃላይ ቴይል 4,990 ነው ሲካፈል አጠቃላይ 10,000 ጊዜ ነው የተወረወረው። ፕሮባቢሊቲን በዚህ መንገድ እንሰራዋለን ማለት ነው። እሺ ሌላ ኢን ዘ ክላስ ዴር አር 20 ቦይስ በክላስ ውስጥ 20 ወንዶች አሉ። አውት ኦፍ 40 ክላስሜት ከ40ዎቹ ውስጥ ማለት ነው። ስለዚህ ይሄ ቶታል ነው። ይሄ ደግሞ የወንዶች ቁጥር ነው 20 የወንዶች ቁጥር 20 ነው። ዘን የሴቶች ቁጥር ስንት ይሆናል? 40 ሲቀነስ 20 ነው ማለት ነው። ዋትስ ቹዚንግ ቦይ የቦይ ፕሮባቢሊቲ ነው የተጠየቀው። ፕሮባቢሊቲ ኦፍ ቦይ። ስለዚህ ቦይ ስንት ናቸው? 20 በአጠቃላይ 40 ዘን 2/4 ሲቀለል 1/2 ይሆናል ማለት ነው። እሺ እዚህ ጋር ደግሞ there are 12 ሜል 8 ፊሜል ኢን ዘ ክላስ ሩም። ስለዚህ ቶታል በአጠቃላይ ስንት ናቸው ማለት ነው? ቶታል ስንት ናቸው? 12 ሜል እና 8 ፊሜል አለ። ስለዚህ በአጠቃላይ 20 ናቸው ማለት ነው። 20 ናቸው። ስለዚህ አሁን የተጠየቅነው ፕሮባቢሊቲ ኦፍ ፊሜል የፊሜልን ፕሮባቢሊቲ ነው የተጠየቅነው። የፊሜልን ፕሮባቢሊቲ
ስለዚህ የፊሜልን ፕሮባቢሊቲ ለማግኘት ፊሜል 8 ናቸው። 8 ሲካፈል ቶታል 20 ነው። ስለዚህ 8 20ኛ ይሆናል ማለት ነው። ይህን እናቃለዋለን። በ4 2 በ4 5 ስለዚህ 2 5ኛ። እሺ የሜል ፕሮባቢሊቲ ሜሎች ስንት ናቸው? 12 ናቸው። በአጠቃላይ 20 12 20ኛ በ4 5 በ4 ከላይ 3 ነው ከስር ደግሞ 5 3 5ኛ። ሶ ይሄንን በዚህ መንገድ እንሰራዋለን ማለት ነው። ሌላኛው ትሪ ዲያግራም ተጠቅመን መስራት ነው። ትሪ ዲያግራም የምንጠቀመው ለምሳሌ ስንት ጊዜ ተወረወረ? 3 ጊዜ ከተወረወረ ሄድ ቴይል ኮይን 3 ጊዜ ሲወረወር ማለት ነው። ከዛ ድጋሚ ይሄን ደግሞ እንተነትነዋለን። ሄድ ቴይል፣ ይህንንም ሄድ ቴይል፣ ድጋሚ ይችንም እንተነትናታለን። ሄድ ቴይል፣ ሁሉንም እንደዚህ እንተነትነዋለን ማለት ነው። ከዛ እዚህ ጋር ኤች 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 ዘን ኤች ኤች ቲ፣ አሁንም ኤች 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 ቲ ኤች በዚህ ጋር ነው የምትመጡት። ሉክ ኤች ቲ ኤች። ሌላ እንደዚህ እያደረገ እሺ፣ ይህንን አንድ ጊዜ እንሰራዋለን እዚህ ጋር ለብቻው። እሺ ሉክ አንድ ኮይን ብቻ ከተወረወረ ምን እናደርጋለን? ኤች ቲ። ይሄ አንድ ኮይን ብቻ ከተወረወረ ነው። እሺ 2 ኮይን ቢወረወር ኤች ከዛ ቲ ኤች ቲ ኤች ቲ 2 ጊዜ ከተወረወረ ዘን ምን ይሆናል? ይሄ ኤች ኤች ይሆናል። ይሄኛው ኤች ቲ ይሆናል። ይሄኛው ቲ ኤች ይሆናል። ይሄኛው ቲ ቲ ይሆናል። እሺ ቀጥሎ ደግሞ 3 ጊዜ ቢወረወር 3 ጊዜ ከተወረወረ ኤች ቲ ዘን ይሄኛው ኤች ቲ ይሄም ኤች ቲ። ሶስተኛ ከተወረወረ እዚህ ጋር ጨምራለሁ ኤች ቲ፣ እዚህም ጋር ኤች ቲ፣ እዚህም ጋር ኤች ቲ፣ እዚህም ጋር ኤች ቲ። ከዛ ምን ይሆናል? ይሄኛው ኤች 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 ይሆናል። ይሄኛውስ ኤች ኤች ቲ ይሆናል። ኤች ኤች ቲ። ይሄኛውስ ኤች ቲ ኤች ኤች ቲ ኤች። ይሄኛውስ ኤች ቲ ቲ። ይሄኛውስ ቲ ኤች ኤች ዘን እዚህ ጋር ቲ ኤች ቲ ቲ ኤች ቲ። ይሄኛው ቲ ቲ ኤች ዘን ቀጥሎ ቲ ቲ ቲ። በአጠቃላይ ስንት ይሆናሉ? በአጠቃላይ 8 አውትካም አለው ማለት ነው። ይሄ ምን እንለዋለን? ትሪ ዲያግራም።